በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ይህ ማክሰኞና አርብ በሳምንት 2 ቀን ተከታታይ የምንማማረው ስርዓተ ቤተ ክርስቲያን ነው። ለቅስና ሹመት የሚያበቁ ሁኔታዎች፣ መስፈርቶች ይለናል የዛሬው ትምህርት። ለቅስና የሚመረጥ ዲያቆን ብሎ ነው የሚያመጣው። እንግዲህ ቅስና ቀሰ አገለገለ፣ ተኪነ አገለገለ ብሎ ልሳነ ግዕዝ ላይ የሚገኝ ትርጉም ነው። ልሳነ ግዕዝ ነው፣ የግዕዝ ቋንቋ ነው። ወደ አማርኛ ስናመጣው ቅስና ማለት ማገልገል ማለት ነው። ደረጃ አለው። እንግዲህ የመጀመሪያ ዲቁና ነው፣ ከዚያ ቅስና ነው። ዲያቆን ለመሆን መስፈርቱ ተምሮ መገኘት ብቻ ነው። ውዳሴ ማርያም፣ አንቀጸ ብርሃን፣ መልክአ ማርያም፣ መልክአ ኢየሱስ የተማረ ሁሉ ዲቁና ይቀበላል። መስፈርቱ ዲያቆን ለመሆን ዳዊት መድገምና እነዚህን ትምህርቶች መማር ነው። ወደ ቅስና ስንመጣ ግን 2 አይነት መስፈርቶች አሉ። አንደኛው የትምህርት ደረጃን የሚመለከት ሲሆን፣ ሁለተኛው ደግሞ የማንነትን ደረጃ የሚመለከት ነው። ማለት ከዲቁና ወደ ቅስና የሚመጣ አንድ አገልጋይ 2 አይነት መስፈርቶች አሉት። አንዱ ሚስት አግብቶ በትዳሩ በኩል ወደ ቅስና ደረጃ ይወጣል ማለት ነው። ሚስት አግብቶ ወደ ቅስና ይወጣል ማለት ነው፣ ዲያቆኑ ማለት ነው። አንዱ ይሄ ነው መስፈርት። ሁለተኛው አይ ሚስት አላገባም መንኩሼ እኖራለሁ ካለ ከዲቁና ወደ ምንኩስና፣ ከምንኩስና ወደ ክህነት ይመጣል ማለት ነው። አሁን ቄስ ለመሆን መስፈርቱ ወይ ሚስት ማግባት ወይም ደግሞ መመንኮስ ማለት ነው። ባጭሩ በጥቅል ሐሳብ አንድ ዲያቆን ቅስና ለማግኘት ወይም አግብቶ በትዳር መወሰን አለበት ወይም መመንኮስ አለበት የሚለው ነው። በሌላ መልኩ ደግሞ ይሄ አንዱ መስፈርት ሲሆን፣ ለቅስና የሚመረጥ ዲያቆን ነውርና ነቀፋ የሌለበት፣ አንዲት ድንግል ሴት ያገባ፣ ደጎች ልጆች ያሉት፣ ቂመኛ ያልሆነ፣ አብዝቶ የማይጠጣ፣ እጁን ለመጥፎ ነገር የማይዘረጋ፣ አንደበቱን ለመገዘት የማያፈጥን፣ ገንዘብ የማይወድ፣ እንግዳ የሚቀበል፣ በጎ ስራን የሚያፈቅር፣ ከኃጢአት የነጻ ደግና ከኃጢአት የነጻ ደግና ቸር የሆነ፣ ሰውነቱን ከፍትወት የገታ፣ ወንጌልን በማስተማር ምዕመናንን የሚረዳ፣ እውነተኛ ትምህርት በማስተማር ሰውን ማጽናናት የሚቻለው፣ ከክደው ሊያስክዱ የሚተናኮሉትን የሚከራከራቸው መሆን እንዳለበት ተሰርቷል ይላል ፍትሕ መንፈሳዊ አንቀጽ 8 ዘሌዋውያን 21:7-16 የምናገኘው ነው። እንግዲህ ይሄ ከመጽሐፉ የተወሰደ ነው። ወደ ዝርዝር ሐሳብ ስንወስደው ለቅስና የሚመረጥ አለ። ከዲቁና ወደ ቅስና አገልግሎት የሚያድግ ይልና የመጀመሪያውን ቅድም እንደተነጋገር ነው ዲያቆን ወይም አግብቶ ባለትዳር መሆን አለበት። በትዳር ውስጥ ልጆቹን የሚያሳድግ፣ ልጆቹን የሚመራ፣ ቤተሰቡን የሚመራ፣ ዘይክር ሠራያ ቤቱን የማይመራ፣ ክርስቲያኖችን ቤተክርስቲያንን መምራት ስለማይችል ትዳሩን የሚመራ፣ ልጆቹን በሰላም የሚያሳድግ፣ ለልጆቹ ጥሩ አባት የሆነና ለልጆቹ ጥሩ መምህር የሆነ፣ ይልቁንም ደግሞ ለልጆቹ ምሳሌ የሆነ ይልና ነውርና ነቀፋ የሌለበት፣ በትዳሩ ነውርና ነቀፋ የሌለበት፣ ልጆቹን በማሳደግ ነውርና ነቀፌታ የሌለበት፣ እንደገና ደግሞ በትዳር ውስጥ ደግሞ ድንግል ሴት ያገባ፣ ተክሊል ፈጽሞ በቅዱስ ቁርባን ያገባ፣ ምንም ነቀፌታ የሌለበት፣ ያገባችውን የማያገባ፣ ይልቁንም በሌላ በኩል የታማችውን ያላገባ፣ በድንግልና አግብቶ ቅስናውን የያዘ መሆን አለበት ነው የሚለው ይልና ደጎች ልጆች ያሉት ይልና ያው ልጆቹን በእድገት ደጋግ አድርጎ ማሳደግ የራሱ ድርሻ የሆነለት ማለት ነው። ሌላው በማንኛውም ነገር ቂመኛ ያልሆነ አብዝቶ ደግሞ መጠጥ ቢቻል የተወ፣ ካልተቻለ ደግሞ የማይሰክር እና አብዝቶ የማይጠጣ፣ የመጠጥ ሱስ ደግሞ የሌለበት መሆን አለበት ነው የሚለው። የመጠጥ ሱስ መኖር የለበትም የሚለውን ነገር ነው የሚያሳየው። ምክንያቱም የመጠጥ ሱስ ካለ አገልግሎት ይሰናከላል፣ ምዕመናንም ይሰናከላሉና ከዚህ የጸዳ መሆን አለበት ነው የሚለው። ሌላው ገንዘብ የማይወድ ይላል። ገንዘብ የማይወድ ማለት ገንዘብ የማይኖረው ገንዘብን ለገንዘብ የማይኖር ማለት አይደለም። ነገር ግን ለገንዘብ ሕሊናውን ያልሸጠ
ለገንዘብ አገልግሎቱን ያልሸጠ፣ ለገንዘብ ጊዜውን ያልሸጠ፣ በአጠቃላይ በአሁን ሰዓት ላይ ሙስናው ማንኛውም ነገር ስላለ አንዳንድ ጊዜ በአገልግሎት ሰዓትም ገንዘብ ያላቸው ጸበል ይረጫሉ፣ ገንዘብ የሌላቸው በአባቶች አይጎበኙም የሚል ያው ሰዋዊ ንግግሮች ስላሉ ድሃዎቹን የማይወዱ ሀብታሞቹን የሚወዱ፣ ወደ ሀብታሞች ቤት ሄደው ጸበል የሚረጩ በድሃዎች ቤት ተገኝተው ግን የማያጽናኑ የሚል ነገር ስላለ ስለዚህ ከዚህ የጸዳ ማለት ነው ለድሃዎቹም ለሀብታሞቹም አንድ የሆነ አገልግሎት የሚያገለግል ማለት ነው። ነገር ግን ከነከሌ ጋር ሳገለግል ገንዘብ አገኛለሁ፣ እነከሌ ጋር ብሄድ ግን ገንዘብ አይሰጡኝም ብሎ ለገንዘብ ሕሊናውን ያልሸጠ አገልግሎቱን ያልሸጠ ሰብናውን ያልሸጠ ማለት ነው። ሌላው እንግዳ የሚቀበል እንግዳ የሚቀበል ሲባል በቤቱ እንግዳ የሚቀበል በአገልግሎቱ እንግዳ የሚቀበል፣ በሌላ መልኩ ደግሞ ሰዎች ከአንድ ሀገር ወደ አንድ ሀገር ሲጓዙ አንድ ክርስቲያን መጥቶ አገሬ እንዲህ አካባቢ ነው፣ ነገር ግን እዚህ ለአንድ ወር ለሁለት ወር እቀመጣለሁና አባት ያስፈልገኛል በሚባልበት ጊዜ እሺ ብሎ እንግዶችን መቀበል የሚችል ማለት ነው። ሌላው በጎ ስራን የሚያፈቅር በጎ ስራ የታመሙትን መጠየቅ፣ የተጣሉትን ማስታረቅ፣ የታረዙትን ማልበስ፣ በየወይን ቤቱ በየእስር ቤቱ በየጸበሉ በጎ ስራ ንስሐ ልጆቹን እያስተባበረ የሚሰራ እንደገና የተዘጉ አብያተ ክርስቲያናትን ንስሐ ልጆቹን እያስተባበረ ጧፍና ዕጣን ያጡትን አገልጋይ ያጡትን ለምሳሌ ከተማ ላይ ዕጣኑ ጧፉ ዘቢው ሞልቷል። ነገር ግን ወደ ገጠሩ አካባቢ ግን የተዘጉ በእንጨት መብራት የሚቀደሱ ብዙ አብያተ ክርስቲያናት ስላሉ ንስሐ ልጆቹን አስተባብሮ እንዲህ አይነት በጎ ነገር የሚሰራ ማለት ነው። ሌላው ከኃጢአት የነጻ ማለት ከመገፋፋት ከሐሜት እንደገና ደግሞ ራሱን ደግሞ ከተለያየ ነገር ምክንያቱም በዚህ በአንደኛ ሳሙኤል ምዕራፍ 2 እንደምንመለከተው የኤሊ ልጆች ኃጢአት ሰርተው ከኃጢአቱ ከሶስቱ አንዱ ዝሙት ነው ማለት ነው። የመጀመሪያው ኃጢአት መብራቱን ማጥፋት ዘይቱን መድፋት ነው። ሁለተኛው ደግሞ ለእግዚአብሔር የቀረበውን መስዋዕት መብላት ነው። ሶስተኛው ዝሙት መፈጸም ነው። ስለዚህ እነዚህ ነገሮች ምንድን ነው? አንደኛ ለእግዚአብሔር የሚደረገውን አገልግሎት ላይ ለቤተ ክርስቲያን አታድርጉ እንዲህ አድርጉ የሚል ሰብና እንዳይኖር ከቤተ ክርስቲያን ይልቅ ራሱን ማስቀደም ለቤተ ክርስቲያን የተዘጋጀውን ለራስ ማድረግ እንዲህ አይነት ስሜቶች እንዳይኖር ነው። ሁለተኛ ደግሞ የእግዚአብሔርን ድርሻ አስራቱን በኩራቱን ለእግዚአብሔር መስጠት ለእግዚአብሔር ማድረግ ሲቻል ለራሱ ፍላጎት መኪና ግዙልኝ፣ ቤት ግዙልኝ፣ እንዲህ አድርጉልኝ የሚል መንፈስ እንዳይኖረው ራሱን መጠበቅ። ሌላው ሶስተኛው ደግሞ ዝሙት። በዝሙት ብዙ አባቶች እንዲህ አይነት መጠርጠርና የታሪክ ብልሽት ይታያልና ከእንዲህ አይነት ነገር ራሱን የሚጠብቅ ማለት ነው። ሌላው ደግና ቸር ማለት ነው። የሆነ ሰውነቱን ከፍትወት የገታ ወንጌልን በማስተማር ምዕመናንን የሚረዳ ይሄ ነው። እንግዲህ አሁን ትልቁ በዚህ ዘመን ላይ ምዕመናን በተለያዩ ኮርሶች በአውደ ምሕረት በኪዳኑ በማታ ወንጌል እየተማሩ ከንስሐ አባታቸው በወንጌል አገልግሎትና በእውቀት እየበለጡና በጣም ተጽዕኖ ፈጣሪ እየሆኑ ነው። ስለዚህ ለነዚህ ምዕመናን አባት ምን መሆን አለበት? ከነሱ በላይ መሆን አለበት። ንስሐ አባትየው ከምዕመናኑ ከምዕመናኑ እውቀት በላይ፣ ንጽህናው ከምዕመናን ንጽህና በላይ፣ ቸርነቱ ከምዕመናን ቸርነት በላይ መሆን አለበት እና ለምዕመናኑ የሚያስተምር ለሚጠይቋችሁ መልስ ለመስጠት የተዘጋጃችሁ ሁኑ ይላል። ስለዚህ ቢችል ተምሮ የሚያስተምር አውቆ የሚያሳውቅ መሆን አለበት። ይህን ካልቻለ ደግሞ በወር አንድ ጊዜ ንስሐ ልጆቹን እየሰበሰበ በመምህራን እንዲማሩለት እያደረገ እሱም እየተማረ ንስሐ ልጆቹም በመምህራን እንዲማሩ ማድረግ። ይሄ ነው እንግዲህ መማር ማስተማር። ያለበለዚያ ደግሞ ሰብስቦ በተማሩ መምህራን ልጆቹን ማስተማር፣ ይሄ አንድ ነው ማለት ነው። ምክንያቱም መስጠትም መቀበልም ማስተማርም መማርም በቤተ ክርስቲያናችን አገልግሎት መምህሩም ተማሪውም አንድ ነው። መምህሩ በማስተማሩ በረከት አለው፣ ምዕመናን ደግሞ በመማራቸው በረከት አላቸው ማለት ነው። ስለዚህ ንስሐ አባትም ንስሐ ልጆቹን ሰብስቦ ለመምህር እንዲማሩ ካደረገ እሱም በረከት አለው እንዲማሩ ስላደረገ፣ መምህሩም በረከት አለው ስላስተማረ፣ ምዕመናንም በረከት አላቸው ስለተማሩ ማለት ነው። እውነተኛ ትምህርት በማስተማር ምክንያቱም ሐሰተኛ ትምህርት ዛሬ እየበዛ ስለሄደ እውነተኛ ትምህርት ምዕመናንን መሰረት የሚያስይዝ የሚያስጨብጥ ሃይማኖታቸውን ስርዓታቸውን የሚገልጥ ትምህርት ማጽናናት፣ ሐዘንተኛውን የሚያጽናና ደስተኛውን ደግሞ ከደስታ በላይ ደስታ እንዳይሆን በስርዓት በመጠን አለባበስን በመጠን አነጋገርን በመጠን አኗኗርን በመጠን ሁሉም ነገር በመጠን እንዲሆን ማስተማር መቻል ማለት ነው።
ሌላው ክደው ሊያስክዱ የሚተናኮሉትን የሚከራከራቸው መሆን እንዳለበት ተሰርቷል ይላል። ሌላው 30 ዓመት ያልሞላው እንዳይሾም ተከልክሏል ይላል። ይሄ የተሰራ ነው። ይሰየም ቀሲስ ዘእንበለ 30 ዓመት ይላል። ያው ካህኑ ወደ ክህነቱ ለመውጣት 30 ዓመት መሆን አለበት ይላል። ሌላው ብሉያትን አዲሳትን ያልተማረ ይልቁንም አራቱን ወንጌል ያላወቀ ቅስና እንዳይሾም ተከልክሏል ነው የሚለው። ስለዚህ በአጭሩ ምንድን ነው? ንስሐ ልጆቹን ማስተማር ማብራራት መቻል አለበት። ለምሳሌ በ40 ቀን በ80 ቀን ልጆች ክርስትና የሚነሱት ምንድን ነው? ልጅነት ነው። በአብራከ መንፈስ ቅዱስ በማኅፀነ ዮርዳኖስ መወለዳቸው በክርስቶስ ክርስቲያን የሚባሉበት፣ እንደገና በየቀኑ በየወሩ በየሳምንቱ የሚረጩት ጸበል ደግሞ የኃጢአት ስርየት እንደሆነ ለይቶ ለንስሐ ልጆቹ ማስተማር። ለምሳሌ ጸበል ሲረጭ ግድግዳ አይደለም ግንባር፣ የምዕመናንን ግንባርና ፊታቸውን መርጨት ነው። ግድግዳው ምንም አላደረገም። ነገር ግን ቤቱ ውስጥ ያው ሰዎች ስላሉበት ቤቱም ንጽህና ቅድስና እንዲኖረው ጸበሉ ለምዕመናን የሚረጨው ከኃጢአታቸው በሰውነታቸው ምክንያት ከሚመጣ ኃጢአት በአንደበታቸው ምክንያት፣ በጆሯቸው ምክንያት፣ በእጃቸው ምክንያት፣ በእግራቸው ምክንያት ከመጣ ኃጢአት ነፃ እንዲሆኑ ጸበል ሲረጭ፣ ቤቱ ደግሞ ያው የነሱ መኖሪያ ነውና ያ ነው። አለበለዚያ ግን ሰዎች በሌሉበት ግድግዳ ረጭቶ መሄድ ይሄ ቀለሙን ማበላሸት እንደሆነ ጥሩ አድርጎ ማስተማር ነው። ሌላው በቅስና መብቃቱ ያልተመሰከረለት ቅስና አይሾም። አዎ መማሩ ማወቁ ለዚያ መብቃቱ ያልታወቀ ሳይፈተን ለምሳሌ ቅድስናው የክህነት አገልግሎት ብቃቱ መማሩ እንደገና ደግሞ ህይወቱ ዋና መምህር ነውና ህይወቱ እንደገና ለምዕመናን ያለው ትኩረትና ለቤተክርስቲያን ያለው አገልግሎት ወይኩን አሐዱሂ ቀሲስ ዘኢተንእደ በስመ አሐመስቱ እደው በአምስት ሰዎች ያልተፈተነና ያልታየ እንዳይሾም የሚል ነገር ነው ያለው። ሌላው ኤጲስቆጶስ በአንብሮተ እድ ይሾመዋል። ማንን? ዲያቆን ወደ ቅስና። ቀሳውስት ቆመው ይዳስሱታል፣ ይጸልዩለታል። ቄስ፣ ዲያቆን፣ ንፍቀ ዲያቆንና ከዚያ በታች ያሉት የሚሾሙት በኤጲስቆጶስ ብቻ ነው። ኤጲስቆጶሱ እነዚህን ሲሾም የማዕርጋቸውንና የሥርዓተ ክህነታቸውን ደረጃ ጠብቆ በሕዝብ ፊት ጸሎተ ሲመቱን አድርሶ እየታዩ ሰው እያወቃቸው እያያቸው ይሾማቸዋል ይልና ግዕዙ እንዲህ ይላል። ወለእመ ፈቀደ ኤጲስቆጶስ ከመ ይሲም ቀሲሰ ያንብር እዴሁ ላዕለ ርእሱ ወቀሳውስትኒ ኩሎሙ ይግስጽዎ ቀዊሞሙ ወይጸልዩ ላዕሌሁ። ፍትሕ መንፈሳዊ 6 ላይ ያለ ነው። ስለዚህ ሰው ምዕመናኑ እያዩት ይሾም ነው። ሌላው ኤጲስቆጶስ ሳይፈቅድ ቄስና ዲያቆን አይሾምም ይላል። ጳጳሱ ኤጲስቆጶስ ማለት ጳጳስ ማለት ነው። ኤጲስቆጶስ ሳይፈቅድ ቄስና ዲያቆን አይሾምም። ወይሰየም ቀሲስ አው ዲያቆን ዘእንበለ በምክረ ኤጲስቆጶስ ዘውቶሙ ታሕተ ስልጣኑ ወይሲም ኤጲስቆጶስ ባሕቲቱ እስመ ሳልሳይ ማዕርጊሁ። 3ኛ ደረጃ ለውና እሱ ሳያውቀው እንዳይሾም ነው የሚለው። ሌላው የቀሳውስት ተግባርና ስልጣን ይላል። ቄስ መምህር ነው። መምህርም እንደመሆኑ የቀናች ሃይማኖትን ያስተምራል ይላል። መምህር መሆን አለበት፣ አስተማሪ መሆን አለበት። በሕይወቱ በአገልግሎቱ በእውቀቱ ማስተማር። እስመ ቀሲስ በአምሳለ መምህር ወይኩኑ ቀሳውስት በኀቤክሙ መምህራነ ለአእምሮተ እግዚአብሔር ይላል። ቄስ ስራው ማስተማር፣ ማጥመቅ፣ ቀድሶ ማቁረብ፣ መባረክ፣ ማሰርና መፍታት ነው፣ መናዘዝ ነው ይላል። የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ቅዱስ ጴጥሮስን በጎችን፣ ግልገሎችን፣ ጠቦቶችን አሰማራ ብሎታል። በአንድ ቤት ውስጥ እናት አባት፣ በአንድ ቤት ውስጥ ልጆች፣ ሰራተኛ ሁሉንም መጠበቅና ማስተማር እንዳለበት ነው የሚናገረው። ስለዚህ ቄስ ስራው ይላል ማስተማር። የመጀመሪያ የቄስ ተልእኮ ማስተማር ነው። እምነታቸውን እንዲያውቁ ለልጆቻቸው፣ ለቤታቸው፣ ለሃይማኖታቸው የእግዚአብሔርን ጊዜ፣ የእነሱን ጊዜ፣ የሕፃናት ጊዜ እንደገና ለስጋው ደግሞ እንዴት መብቃት እንዳለባቸው አስራቱን በኩራቱን ቀዳማያቱን ዝክር መዘከር ከእግዚአብሔር ጋር ለምሳሌ በኪዳን በቅዳሴ በጾም በጸሎት በይቅርታ በዚህ እንዴት መኖር እንዳለባቸው ማስተማር አለበት ነው። ስለዚህ በአጭሩ ካህኑ ቅድም እንደተናገርነው የሚችል ከሆነ እንዲያስተምር፣ የማይችል ከሆነ ደግሞ የሚያስተምር መምህር ጋብዞ ሰብስቦ ማስተማር አለበት ነው። ይሄ ሲባል ደግሞ በግል ቤቱን በአንድ ንስሐ ልጁም ይቻላል። እንደገና ንስሐ ልጆቹንም ሰብስቦ በቤተ ክርስቲያን ማስተማር ይቻላል ነው። ሌላው ማጥመቅ ነው። ማጥመቅ እንግዲህ ካህኑ ማጥመቅ አለበት። ያው ተሰጥቶታል። በዚህ ጸጋ ማጥመቅ እንዴት ማጥመቅ እንዳለበት የንስሐ ጥምቀት እንደገና ደግሞ የቤተ ክርስቲያን ልጅነት
የንስሐ ጥምቀት በቤት ተገኝቶ ማጥመቅ ይችላል። የልጅነት ግን በቤተ ክርስቲያን በ40 ቀን ወንዶች፣ ሴቶች በ80 ቀን ይህን ለይቶ ማስተማር አለበት ነው። በቤት የሚደረገው ነገር ወነዝሐክሙ በእንተ ኃጣውኢክሙ ከመ ትኩኑ ንጹሐን እንድትሆኑ ስለ ኃጢአታችሁ እረጫችኋለሁ አጠምቃችኋለሁ ማለት ነውና ይሄ ሁልጊዜም ሊደጋገም የሚችል ጥምቀት ነው። ነገር ግን ተክሊል፣ የልጅነት ቁርባን እነዚህ የማይደገሙ ስርዓቶች ናቸው በቤተክርስቲያናችን ማለት ነው እና ቀድሶ ማቁረብ፣ መባረክ መባረክ፣ ማሰርና መፍታት ማቴዎስ 16 ላይ ለጴጥሮስ በምድር ያሰርከው በሰማይ የታሰረ ነው፣ በምድር የፈታው በሰማይ የተፈታ ነው ብሎ ማሰር መፍታት እንዳለበት ተነግሯል። ሌላው ቄሱ በአንብሮተ እድ ህዝቡን ይባርካል ነው። እጆቹን አመሳቅሎ እግዚአብሔር ይባርክ፣ እግዚአብሔር ይፍታ፣ እግዚአብሔር ይቀድስ ይላል። ወይ ባርክ ወኢይትባረክ እምዘ ውእቱ ይንጽ። ከቄሱ በአንብሮተ እድ ህዝቡን ይባርካል። ከቄስ በታች ያለው ዲያቆን ግን መባረክ አይችልም። ምናልባት ገድላት፣ ምናልባት ድርሳናት፣ ምናልባት ታምረ ማርያም ሊያሳልም ይችላል። በእጁ መስቀል ይዞ የሚባርክ ካህን ነው። እግዚአብሔር ይፍታ የሚልም ካህን ነው ማለት ነው። ሌላው ቄስ ስልጣነ ክህነት አይሾምም፣ አይሽርም። ደረጃም የለውም፣ ስልጣንም የለውም። ሌላው ቄስ ምዕመናንን መጠበቅና ሲታመሙ መጠየቅ፣ በትምህርት ማጽናት እንደሚገባው ታዘዋል። እውነተኛ ፍርድ መፍረድ ይገባል። በመሰዊያው ቀኝ የሚቆሙ ቀሳውስት ካህናቱን ያስተናብራሉ። ሥጋ ወደሙ የሚቀበሉትን በየተራቸው እንዲቀበሉ ይቆጣጠራሉ። በግራ የሚቆሙ ቀሳውስት ሕዝቡን ያስተናብራሉ። ወቀሳውስት ለውስተ የማን ያስተሐምሙ ለረድኤት በውስተ ምሥዋዕ ከመ ያክብርዎ ለዘይደልዎ ክብር ወይመንንዎ ለዘይደልዎ ምናኔ ወቀሳውስትሰ ለውስተ ጸጋም ያስተሐምሙ በእንተ ጉባኤ ከመ ይኩኑ ብሎ ያንን ከላይ የተናገረውን በአማርኛ ቄስ ምዕመናንን በመጠበቅና ሲታመሙ መጠየቅ፣ በትምህርት ማጽናት እንደሚገባ ታዘዋል የሚለውን። ሌላው በመሰዊያው ቀኝ የሚቆሙ ቀሳውስት ካህናቱን ያስተናብራሉ። ሥጋ ወደሙ የሚቀበሉትን በየተራ እንዲቀበሉ ሰልፍ ይዘው ሕፃናት ለምሳሌ ወዲያውኑ ክርስትና የተነሱ እንዲቀድሙ፣ ከዚያ ቀጥሎ ደግሞ ሕፃናት፣ ከዚያ መነኮሳት፣ ከዚያ ደግሞ ሕፃናት፣ ከዚያ ደግሞ አረጋውያን፣ ከዚያ ወጣቶች አድርገው እንዲያስተናብሩ ነው። ቀሳውስት ሐዋርያት ከሰሩት ስርዓት ውጭ ትእዛዝ በማካበድ ህዝቡን እንዳያስጨንቁ ይላል በማቴዎስ ወንጌል ምዕራፍ 23ንም ታላቁን እናንተ መሸከም የማትችሉትን ለሰዎች አታሸክሙ ይላልና ምዕመናንን የሚከብድ ነገር በጾምም በጸሎትም ቀኖና ነውና በምዕመናን በኑሯቸውና በኢኮኖሚያቸው ይልቁንም ደግሞ በሕይወታቸው ከስራቸው ጋርና ከሚወጡበት ከሚገቡበት የተመጣጠነ ትምህርት ያስተምሯቸውንም ነው። ቄሱ ታሞ በሚመረመርበት በሚታከምበት ጊዜ ካልሆነ በስተቀር በማንም ጊዜ ፈጽሞ እርቃኑን ሲጥልና ሊጋለጥ አይገባም። አለባበሱ፣ ክህነቱ፣ አረማመዱ፣ አነጋገሩ፣ አለባበሱ ምዕመናንን የሚያስተምር መሆን አለበት። ራቁቱን እየሄደ ምዕመናን ለምን ራቁታቸውን ሄዱ ብሎ ማስተማር ስለማይቻል ካህኑ ባነጋገሩ ቁጥብ፣ ባረማመዱ የተመጠነ፣ ባለባበሱ ደግሞ ክብረ ክህነትን የጠበቀ መሆን እንዳለበት ይናገራል። ሌላው ቀሳውስት ከኤጲስቆጶሱ ዘንድ በየዓመቱ 3 ጊዜ እንዲሰበሰቡ ታዘዋል። ያው ይሰበሰባሉ ማለት ነው። ካህናት የራስ ጠጉራቸውን ማሳደግና ማጎፈር አይገባቸውም የሚል ነገር ነው ያለው። ስለዚህ ስርዓተ ቤተ ክርስቲያን ተምሮ ቤተ ክርስቲያንን አክብሮ ማስከበር ግዴታ ነውና ይህን ስርዓተ ቤተ ክርስቲያን አውቃችሁ ሁላችሁም ቤተክርስቲያናችን ስራ ለምሳሌ አሁን ዲያቆኑ ወደ ቅስና እንዴት እንደወጣ አይተናል። አንድ ዲያቆን ወደ ቅስና ለመውጣት ወይም አግብቶ ባለትዳር መሆን አለበት ወይም ደግሞ መንኩሶ መነኩሴ መሆን አለበት። ይህ ነው ቅስና የሚኖረው። በቅስና ማገልገል የሚቻለው ለዚህ ነው ማለት ነው። ከዚያ መስፈርቱ የተማረ እንደገና ደግሞ አለባበሱ፣ አነጋገሩ፣ አስተሳሰቡ፣ አረማመዱ ክብረ ክህነቱን የጠበቀና ለቤተሰቡ ታማኝ የሆነ ለልጆቹ ታማኝ የሆነ ለንስሐ ልጆቹም ታማኝ የሆነ ለገንዘብ ብሎ ልጆቹን የንስሐ ልጆቹን የማያርቅ ለጊዜያዊ ጥቅም ብሎ በጊዜያዊ መደለያ ተደልሎ እነሱን የማያሳዝን መሆን አለበት የሚለውን ሁሉ መመልከት ያስፈልጋል። ለምን ያለንበት ዘመን ይሁዳ አምላኩን የሸጠው በ30 ብር ነው አይደለ? እንደገና ደግሞ ሌሎችንም ስንመለከት እነ ዴማስን ስንመለከት ዓለምን ወደው ነው ማለት ነው። እና
ሰው በአገልግሎት ሲሰማራ ከፍቅረ ንዋይና ከፍቅረ መጠጥ ከፍቅረ ዝሙት እንደገና ደግሞ ከተለያዩ ክብርን ከሚቀንሱና ከሚያሳንሱ ነገሮች ራሱን መጠበቅ አለበት ነው የሚለው። ክብራችን ስንጠብቅ የቤተክርስቲያን ልዕልና እንጠብቃለን፣ የአገልግሎታችን ልዕልና እንጠብቃለን። ነገር ግን እኛ አለባበሳችን፣ አረማመዳችን፣ አስተባበሳችን ሲወርድ የእኛ ክብር እየቀነሰ የቤተክርስቲያኗንም ክብር ያስነካልና ከዚህ እንድንቆጠብ ነው ይሄ ስርዓት የሚያስተምረን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።